ደብረጽዮን ያላሰብነው ተኩስ ተከፍቶብናል አሉ። ዘመቻው ተጠናክሮ ይቀጥላል። ፊልድ ማርሻል ብርሃኑ ታደሰ ወረደ ትንኮሳውን እኛንን የጀመርነው ቢሉም ደብረጽዮን ህወሓት መጀመሩን ክደዋል። የጠቅላዩ መልእክት የያዙት ሽማግሌዎች አስመራ ገቡ። ኢትዮጵያና ኤርትራ ለማስማማት ሙከራ እያደረጉ መሆናቸው የተነገረላቸው ሽማግሌዎች ከአዲስ አበባ ወደ አስመራ አቅንተዋል። ትራምፕና ኔታንያሁ ለሰባተኛ ጊዜ መክረዋል። ትራምፕ ኒውክለርን በተመለከተ ከኢራን ጋር የሚደረገው ውይይት እንደሚቀጥል አስታወቁም። የህወሓቱ ሊቀመንበር ደብረጽዮን ያላሰብነው ተኩስ ተከፍቶብናል ሲሉ ክስ አቀረቡ። ጊዜያዊ የክልሉ ፕሬዝዳንት በጠለምትና ራያ ተጀምረው የነበሩ ግጭቶች በእኛ ፍላጎትና ትዕዛዝ የተፈጸሙ ናቸው ቢሉም ደብረጽዮን ግን ህወሓት ትንኮሳዎቹን የመጀመሩን እውነታ ክደዋል። ፊልድ ማርሻል ብርሃኑ ጁላ በበኩላቸው ዘመቻው ተጠናክሮ ይቀጥላል ማለታቸው ተሰምቷል። በሌላ በኩል ደግሞ ትላንት አዲስ አበባ ተገኝተው የኢሳያስን ያደራዱኝ ጥያቄ ያቀረቡት የሽምግልና ልኡካን ዛሬ ደግሞ የጠቅላዩን መልእክት ይዘው አስመራ መግባታቸው ተሰምቷል። ኢትዮጵያና ኤርትራን ለማስማማት ሙከራ እያደረጉ መሆናቸው የተነገረላቸው ሽማግሌዎቹ ከአዲስ አበባ ወደ አስመራ አቅንተዋል። ሰላም ውድ የሎዴሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ያደራድሩኝ ጥያቄ ያቀረቡት ኢሳያስ አፈወርቂ መልእክት ይዘው አዲስ አበባ የተገኙት የሽምግልና ልኡካን ዛሬ ደግሞ የጠቅላዩ ምላሽ ይዘው አስመራ መግባታቸው ተሰምቷል። ኢትዮጵያና ኤርትራን ለማስማማት ሙከራ እያደረጉ መሆናቸው የተነገረላቸው ሽማግሌዎቹ ከአዲስ አበባ ወደ አስመራ አቅንተዋል። የሳውዲ ከፍተኛ ባለስልጣናት አስመራ ገቡ። የሳውዲ ከፍተኛ ባለስልጣናት ከሰዓታት በፊት አስመራ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። አስመራ ከገቡት ባለስልጣናት መሃል የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ዋሊድ አልኬሪጅ ዋናው ናቸው። በትላንትናው ዕለት የሳውዲ ውጭ ጉዳይ ሚኒስቴር አዲስ አበባ መግባታቸው ይታወቃል። የኢትዮጵያና ኤርትራ ውጥረት ከመቼውም በላይ በተካረረበት እንዲሁም በሱዳን የእርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋዊ የስራ ጉብኝቶች ተበራክተዋል። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተፋጠጡበት እንዲሁም ቀጠናዊ የኃይል አስተላለፍን የሚለውጡ ክስተቶች የበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ግብኝቶች ከዲፕሎማሲያዊ ትስስር የዘለለ እንድምታ ሊኖራቸው ይችላል። ለመሆኑ የየትኞቹ ሀገራት ባለስልጣናት ወደ የትኞቹ ሀገራት ተጓዙ? በባለስልጣናት መካከል ስለተደረጉ ውይይቶችስ ምን ተባለ? ትናንት ኢትዮጵያ የገቡት የሳውዲ አረቢያው የውጭ ጉዳይ ሚኒስቴር ሉል ፋይሰል ቢን ፋርሃን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ መወያየታቸው ተገልጿል። የውይይታቸው ዝርዝር ይፋ ባይደረግም በቁልፍ ዘርፎች ላይ በሁለት ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱን ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፍ ጉዳዮች ላይ መተባበር ላይ ያተኮረ እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው ከሉል ፋይሰል ቢን ፋርሃን ጋር መወያየታቸው ይታወሳል። ከሳውዲው የውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፋርሃን ጋር በተደረገው ውይይት ሁለቱ ሀገራት የአፍሪካ ቀንድን ሰላምና መረጋጋት ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጿል። የውጭ ጉዳይ ሚኒስትሮች ስለ ቀጠናዊ ደህንነት እንዲሁም የፖለቲካና ምጣኔ ሀብት ትስስር መወያየታቸው የኢትዮጵያ የውጭ ጉዳይ ሚኒስትር አስታውቋል። ባለፉት ሳምንታት የተካሄደው ቀጠናዊ ጉብኝቶችን ስንመለከት የሶማሊያና የግብጽ ይጠቀሳል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር ለማጠናከር መስማማታቸው ተዘግቧል። የሶማሊያው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ የሶማሊያን አንድነት የሚጋፉ የትኛውንም ተግባር በጋራ እንቃወማለን ብለዋል። ግብጽ በአፍሪካ ህብረት የሶማሊያ ድጋፍና የማረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው እቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንት አልሲሲ ተናግረዋል። ትናንት ግብጽ በሶማሊያ ያሰማራቸው ሰራዊት ዘመናዊ ጦር መሳሪያዎችን ያካተተ ወታደራዊ ትዕይንት ሲያሳይ የአገሪቱ ፕሬዝዳንት ሐሰን ሼክ መሐመድና የግብጽ መከላከያ ሚኒስቴር ተገኝተዋል። ሶማሊያ የግዛቱ አካል እንደሆነች ለምትመለከታት ሶማሊላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ ካይሮና ሞቃዲሾ የጋራ አቋም ይዘው ተቃውሟቸውን አሰምተዋል። በተከታይ መረጃ ደብረጽዮን ገብረ ሚካኤል ፌዴራል መንግስት ተኩስ ከፍቶብናል ሲሉ ከሰሱ። የደብረጽዮን ክስ የተሰማው የጊዜው አስተዳደሩ ፕሬዝዳንት ትንኮሳዎች የራሳቸው ሰራዊት እንደጀመረውና ደብረጽዮንን ጨምሮ ሁሉም የህወሓት ከፍተኛ አመራሮች ተስማምተው ያስጀመሩት መሆኑን በተናገሩ ማግስት ነው። ደብረጽዮን ገብረ ሚካኤል በዛሬው ዕለት በትግርኛ ቋንቋ ሰፋ ያለ መግለጫ የሰጡ ቢሆንም በመግለጫው የፌዴራል መንግስቱን አስጠንቅቀዋል። የፕሪቶሪያው ስምምነት የተኩስ አቁም ስምምነት ነው፣ አሁን ግን የፌዴራል መንግስት ተኩስ በመክፈት ስምምነቱን ጥሷል ሲሉም ክስ አሰምተዋል። አያይዘውም የሰላም ጥሪው ከተረገጠ ማንም የትግራይ ተወላጅ ዝም አይልም ሲሉ ተናግረዋል። ከ40 ደቂቃ በላይ በፈጀው መግለጫቸው አብዛኛው ደቂቃ በፌዴራል መንግስት ላይ ትችትና ወቀሳ ላይ ያተኮረ ነው። ከሳምንት በፊት ተጀምሮ በኪሳራ የተደመደመው የህወሓት ወረራ ሙከራ በራሱ በህወሓት እቅድና በሻዕቢያ መምሪያ ሰጭነት የተጀመረ ቢሆንም የጊዜው አስተዳደሩ ፕሬዝዳንት ታደሰ ወረደ መናገራቸው የሚታወስ ሲሆን አሁን ከብዙ ኪሳራ በኋላ ሊቀመንበሩ ወደ ሚዲያ ወጥተው ጥፋቱ ሁሉ በፌዴራል መንግስት ላይ ለማላካክ መሞከራቸው የትግራይን ሰቆቃ ያባብሳል በሚል ለተጀመረባቸው የተቃውሞ እሳት ቤንዚን የሚያቀብል አደገኛ ፋውል ተደርጎ ተወስዶባቸዋል።
በዚህ ምክንያት ታዲያ በህወሓት ላይ የማዳግም እርምጃ እንዲወሰድ የሚጠይቁ ድምጾች እየተበራከቱ ሲሆን ይህን ሀሳብ ከሚያራምዱት መካከል ከራሱ ከህወሓት የወጡ የትግራይ ፖለቲከኞችና የጦር አዛዦች የሚጠቀሱ ሲሆን የቀድሞ የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስም አንዱ ናቸው። ጀነራሉ ከሰሞኑ ጋዜጣ ፕላስ ከተሰኘ የመንግስት ጋዜጣ የትግርኛ ክፍል ጋር በነበራቸው ቆይታ የሰላምን አስፈላጊነት በአጽንኦት ገልጸዋል። ጀነራሉ አሁን ባለው ተጨባጭ ሁኔታ በትግራይ ክልል ውስጥ እጅግ አንገብጋቢ ለሆነው የሰላም ጉዳይ በግለሰብም ሆነ በተቋም ደረጃ የሚገባው ትኩረት ሲሰጠው እንደማይታይ ጠቁመዋል። በዚህ ምክንያት የክልሉን ሰላም በሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባል ሲሉም ተናግረዋል። ዘላቂና አስተማማኝ ሰላም ሊመጣ የሚችለው የሰላም አስፈላጊነት ታምኖበት ያሉ ችግሮችን በሰላማዊ መንገድ ብቻ ለመፍታት እውነተኛ ተነሳሽነት ሲኖር እንደሆነ የገለጹት ጀነራሉ ይህንን ሂደት በሚያደናቅፉ አካላት ላይ አስፈላጊው የእርማት እርምጃ ተወስዶ ክልሉ ወደ ትክክለኛ መስመር እንዲመለስ ማድረግ አስፈላጊ መሆኑን አክለው ገልጸዋል። ጀነራል ሳሞራ የኑስ በትግራይ ክልል በአደናቃፊዎች ላይ እርምጃ ተወስዶ ክልሉ እፎይታ ያገኝ ማለታቸው የተሰማው ህወሓት ወደ ወልቃይት በተለያየ አቅጣጫ ከባባድ መሳሪያዎችን ይዞ እንደተንቀሳቀሰ በተዘገበበት ወቅት መሆኑ እና መከላከያ ወደ ትግራይ ክልል ኃይሉን ማስጠጋቱ ተዳምሮ ጦርነቱ ሊጀመር ይሆን ወይ የሚል ጥያቄ ፈጥሯል። ከዚህም በተጨማሪም በደብረ ጽዮን የተመራው ቡድን ደጋግሞ በከፈተው ትንኮሳ ደጋግሞ ሽንፈት መቅመሱ ተከትሎ ጫናው እየበረታበት ሲሆን በደብረ ጽዮን አመራር ስር ድል ማድረግም ሆነ ብልጽግናን አሸንፎ ወደ መሀል ሀገር መግባት አንችልም የሚል መረር ያለ የተቃውሞ እንቅስቃሴ ውስጡን ማካሄድ መጀመሩን የተሰማው። ይህንኑ የተቃውሞ እንቅስቃሴ ተከትሎ የሰራዊቱ ከፍተኛ አዛዦች እንዳያምፁና ከግንባር እንዳያፈገፍጉ በሚል ስጋት መንገሱን መረጃዎች አክለዋል። በዚህ መሃል ታዲያ ፊልድ ማርሻል ብርሃኑ ጁላ በሻዕቢያ ተላላኪዎች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ገልጸዋል። ሻዕቢያ ደጋግመን ያሸነፍነው ኃይል ነው፣ ህወሓት ደግሞ እንኳን ላሊላል ራሱም አይሆንም ያሉት ማርሻሉ ከሰሞኑ በመከላከያ አዛዥነት ስታፍ ኮሌጅ ጉብኝት ባደረጉበት ወቅት አንድ ጥብቅ መልእክት አስተላልፈዋል። ማርሻሉ ሰራዊቱ በፋኖና ሸኔ እንዲሁም በህወሓት ታጣቂዎች ላይ እየተወሰደ ያለውን እርምጃና ታጣቂ ቡድኖች አሁን ያሉበትን ቁመና አስመልክቶ ለቅርብ ከፍተኛ መኮንኖች ሲናገሩ እንኳን ተራ ታጣቂ መሪነን የሚሉትም ጭምር መንደር ለመንደር የሚሯሯጡ ሆኗል ያሉ ሲሆን አጋር ፍለጋ ከአስመራ እስከ መቀለ በሮችን እያንካኩ መሆናቸውን ጠቅሰው ይሁን እንጂ ነገሩ የአህያ ባል ከጅብ አያስጥልም እንደሚባለው ነው ሲሉ አክለዋል። እንኳን በወጉ መዋጋት የማይችሉ ጽንፈኞች ቀርቶ ላኪያቸው ሻዕቢያን ቢሆን የኛ ትውልድ ቀጥቅጦ ያሸነፈው ኃይል ነው ያሉት ፊልድ ማርሻል ብርሃኑ አሁን ያዙ ይልቀቁኝ እያለ ያለው ህወሓትም እንኳን ፋኖና ሻዕቢያን ሊረዳ ለራሱም የማይሆን ብኩን ሆኗል። ነገር ግን ከድርጊቱ የማይቆጠብ ከሆነ የተጀመረው እርምጃ ተጠናክሮ የሚቀጥል ይሆናል ማለታቸው የመከላከያ ምንጮች ጠቁመዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ኒውክሌር የተመለከተ ውይይት እንደሚቀጥል ለጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጻቸውን አስታወቁ። ኢራን ስምምነት ላይ የማትደርስ ከሆነ ግን እርምጃ እንደሚወስድ ትራምፕ አስጠንቅቀዋል። ትራምፕና ኔታንያሁ ትናንት በዋይት ሀውስ ሲገናኙ ውጥረት ስለሰፈነበት መካከለኛው ምስራቅ ተወያይተዋል። የኢራን የኒውክሌር ጦር መሳሪያ መርሃ ግብርም ከውይይት አጀንዳዎች አንዱ ነበር። ትራምፕ ኢራን ዩራኒየም ማበልጸግ እንድታቆም፣ የባሊስቲክ ሚሳይል ፕሮግራሟን እንድታጠፍ እንዲሁም እንደ ሐማስና ሂዝቦላ ያሉ ታጣቂዎችን እንዳትደግፍ ጫና እንዲያሳድሩ ኔታንያሁ እንደሚፈልጉ ተገልጿል። ኢራን የኒውክሌር መርሃ ግብሯን ለመገደብ ዝግጁ መሆኗን አስታውቃለች። በምላሹም የተጣሉባት ማዕቀቦች እንዲነሱ ጠይቃለች። ኢራን ሌሎች የተቀመጡ ቅድመ ሁኔታዎች እንደማትቀበል ገልጻለች። ትራምፕና ኔታንያሁ ከመገናኘታቸው አስቀድሞ የኢራኑ ፕሬዚዳንት ማሱድ ፔሽኬዚያን አገራቸው ከአሜሪካ ጋር በምታደርገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ብለው ነበር። ፕሬዚዳንቱ ከአሜሪካ በኩል የሚቀርቡ ቅድመ ሁኔታዎችንም ተችተዋል። ትራምፕ ስልጣን ከያዙ በኋላ ኔታንያሁ በዋሽንግተን ይፋዊ ስራ ጉብኝት ሲያደርጉ የአሁኑ ስድስተኛው ነው። ይህም የየትኛውም ሀገር መሪ ወደ አሜሪካ ካደረገው ጉዞ በብዛት ይበልጣል። መሪዎቹ ለ3 ሰዓት ገደማ ከተወያዩ በኋላ ትራምፕ ጋዜጣዊ መግለጫ አልሰጡም። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ውይይቱ በጣም ጥሩ ነበር ብለዋል። ምንም ውሳኔ ላይ አልደረስንም፣ ከኢራን ጋር ድርድር መቀጠል አለበት የሚለውን አጽንኦት ሰጥቼ ተናግሬያለሁ ሲሉ አክለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።